ሴኪዩሪቲ ካሜራ ገጥመው አላርም አዘጋጅተው ቤቶን በአላርም አጅበውት ኤሌክትሪክ ኃይል ከሌሉት ዋጋ የለት። ስለዚህ የማይቆራረጥ የኃይል አቅርቦት ለሴኪዩሪቲ ካሜራ እና ለአላርሞች እንደምናቀርብ ስገልጽ በደስታ ነው። ከዚህ በመቀጠል የምናየው የኢኮፍሎ ምርት ዴልታ ነው። ዴልታ ይሄ ለምሳሌ 3.6 ኪሎዋት ነው። ይህ 3.6 ኪሎዋት ማሽን ሙሉ የሆነ G+2 G+3 የሆነ ቤትን ያለምንም ሐሳብ ለሰዓታት ኃይል እያመነጨ ሊያገለግል የሚችል ሲሆን ኪሎዋት መጨመር ካስፈለገ የራሱ ባትሪ በዲዛይን የተሰራ ስላለ ራሱን እንደ መጋቢ ሆኖ ተጠቅሞ እስከ 6 ኪሎዋት እስከ 10 ኪሎዋት ድረስ አሳድገን አገልግሎት ላይ ማዋል እንችላለን። ይሄንን ለሆስፒታሎች፣ ለመነጽር ፋብሪካዎች እንዲሁም ለትልልቅ ካፌዎች፣ ለሲኒማ ቤቶች፣ ቱር ኤንድ ትራቭል ላላቸው፣ ሜዳ ላይ ማብሰል ለሚፈልጉ እንዲሁም የተለያየ አይነት የኃይል አማራጭ አቅራቦት ፖርተብል የሆነ የሚፈልጉ ካለ ይሄ በጣም አስተማማኝ ዕቃ ነው። ዴልታውን ስማርት በማድረግ ቀጥታ ቤታችን ኤሌክትሪክ ግሪድ ውስጥ አስገብተን የምንፈልገውን ኃይል እያመነጨልን ቋሚ የሆነ የኃይል ምንጭ መሆን የሚችል አስገራሚ ማሽን ነው። ኢኮፍሎ ከነዚህ ከሪቨር እና ከዴልታ በተጨማሪ የራሱ ሬፍሪጅሬተር ሲኖረው ይህ ሬፍሪጅሬተር ኃይልን ከራሱ እያመጣ እያቀዘቀዘ ትራቭል ለሚያደርጉ ተጓዦች የተለያዩ ቀዝቃዛ መጠጥና ምግቦችን አስቀምጦ አገልግሎት መስጠት ይችላል። ሌላው ኢኮፍሎ የሚያመርትልን አስደናቂ ማሽን ደግሞ ኢኮፍሎ ጄኔሬተር ነው። ኢኮፍሎ ጄኔሬተር በዲቢ በጣም ዝቅ ያለ ድምፅ ያለው በጣም ዲዩረብል፣ ሌላው ደግሞ በጣም ወሳኙ ነገር አገራችን አሁን ማምረት የጀመረችውን ጋዝ መጠቀም ይችላል። ሳይመልቲኔስሊ ቤንዚንም ጋዝም መጠቀም ይችላል። ሊኩድ የሆነው ፈሳሹን ጋዝ ሳይሆን አየር የሆነውን ጋዝ መጠቀም ይችላል። አት ዘ ሴም ታይም ቤንዚንም መጠቀም ይችላል ማለት ነው። ስለዚህ ይሄ የኢኮፍሎ ጄኔሬተር ድምፅ አልባ ነው። ቅርጹ ልክ እንደዚህ እንደምታዩት ያማረና የተዋበ ነው። የራሱ ዊል አለው፣ መጎተቻ ፎሎሚ፣ በቀላሉ ጎትተን ይዘነው መሄድ የምንችለው ማሽን ነው። ኢኮፍሎ ከዛ በተጨማሪ ሶላር ፓኔሎች ያመርታል። ኢኮፍሎ የሚያመርታቸው ሶላር ፓኔሎች 3 አይነት ናቸው። እነዚህ ሶላር ፓኔሎች በጣም ቀላሉና ለሪቨር ሲሪሶች የሚሆነው ፎልደብል ሶላር ፓኔል የዚህ አይነት እዚህ ጋር የምታዩት አይነት ሲሆን ይህ ፎልደብል ሶላር ፓኔል ተጣጥፎ በቀላሉ ቦታ ሳይዘበን ይዘነው መንቀሳቀስ የምንችል ነው። በመቀጠል ያለው ደግሞ ፍሌክሲብል ሶላር ፓኔል ነው። ፍሌክሲብል ሶላር ፓኔል የጣሪያችንን ቅርጽ አንዳንድ ጊዜ ስካንዲኔቪያን አካባቢ እንቁላል የሚመስሉ ጣሪያዎች ያሏቸው ቤቶች አሉ። በዛ ቅርጽ መሰረት ደግሞ በፈለግነው ቅርጽ መሰረት ፍሌክሲብል ሆኖ መዘጋጀትና ኢንስቶል መደረግ የሚችል ሲሆን የመጨረሻው የፓኔል አይነት ሁላችን የምናውቀው ሪጅድ የሆነ ፐርማነንት የሆነ ፓኔሎችን ያመርታል ኢኮፍሎ። ስለዚህ እነዚህ ሶላር ፓኔሎች በቀላሉ የፀሐይ ብርሃንን ከተለመደው ኮንቬንሽናል ከሆነው ሶላር ፓኔሎች በበለጠ በመሰብሰብ ወደ ባትሪው የመልቀቅ አቅማቸው በጣም ከፍተኛ ነው። ኖታ